እሺ እንዴት ናችሁ? ለማታችሁ እኔ አንድ ሴት ማለት ነው ማለት በቃ ክብር አለኝ የምትል ከሆነ ተውት ሄርሜላን። እኔ በቃ ክብር አለኝ የምትሉ ሴቶች ማለት ፍቅሬ የእውነት ነው እማፈቅረው በቃ ያን ሰው ነፃነቱን ማክብሬ ፍቅሬን ተቀብሎ እሺ ብሎ አብሮኝ መኖር ከፈለገ እሰየው፣ ካልሆነ ግን በቃ መንገዱን ጨርቅ ያርግለት ብላችሁ እንጂ እንደዚህ እንግዲህ የልጁ እናት ወይም ሚስቱ ያለችበት ቦታ እየሄዳችሁ ሚስቱን በለው እንግዲህ ሌላ ምን እንላለን እየሄዳችሁ እየተከታተላችሁ ክብራችሁን እየጣላችሁ ምናምን ነው ማፍቀራችሁን መውደዳችሁን የምታሳዩት። አብርሃምን ተሰናበትሽ አልተሰናበትሽ ሄርሜላ የሚወድሽ የሚያፈቅርሽ ከሆነ ሲሻለው ወደ እኔ ይመለሳል ብለሽ በጉጉት ስትጠብቂው የነበረው አብርሃም አንቺኑ ከነምናምንሽ ከረሳሽና ወይም ደግሞ በቃ ከአንቺ ጋር መገናኘት ወደ አንቺ መመለስ ካልፈለገ እናቴ ቻው እኮ ነው ማለት ያለብሽ። ግዴታ አይደለም አንቺ ከአብርሃም ጋር የመሆን አንዴ አንቺ ብልጡኝ እንጂ ለሚከተሉሽም ለሚሰሙሽም ሰዎች ከጎንሽ ነን ለሚሉ ሰዎችም እስኪ አሪያ ሁኛቸው። እኔ ግን ቢወዳት እንደው ለሷ ቦታ ቢኖረው ፍቅር ቢኖረው ምናምን ነገር አብርሃም ከሷ መለየት የማይፈልግ ሰው ቢሆን ኖሮ የምሬን ነው የምላቸው አግኝቶ ምናምን ነገር መራቅ ፈልጋለሁ በቃ ታገሽኝ እኔ አንቺው ነኝ እኮ ቀለበት አድርገናል እኮ አንቺ እኮ አርግዘሽልኛል ምናምን ነገር ብሎ ነው ከተሰናበተ የሚሰናበተው እንጂ እሷ የሄደበት ጭራሽ ሩታ ቤት መታ ምናምን ነገር አረ እኔ እንጃ ጌታን እኔ የምሬን ነው አይምሮ እያጠራጠረኝ ነው። ማንም ሴት ይሄን አታደርጊማ እንዴ ይሄ እኮ ሊያከራክረን የሚገባ ጉዳይ አይደለም እኮ ማንሽ የትኛዋ ሴት ናት አሁን እንደዚህ የምታደርጊው ጭራሽ እሷ ቤት ሄደሽ ምናምን ነገር አይከብድም እንደዛ። እኔ ግን ሄርሜላ አይ ዶንት ኖ ማለት የሚሄድ ሰው ነው ቻው የሚለው አይደል እዚህ ጋር ስለመጣሽ ምናምን ነገር ደውዬም ቢሆን ቻው ልሽ ነበር ምናምን አይነት ነገር አውርቷል። ግን ቻው ልሽ የሚፈልግ ለአንቺ ቦታ ያለው ሰው የሚያከብርሽ ከሆነ ተለኔ ትጨነቃለች እቺ ልጅ ብሎ የሚያስብ ከሆነ መጀመሪያው ነው አግኝቶ በስነ ስርዓት ሻይ ቡናም እያለ ቻው ይልሻል እኮ። አንቺ እኔ እንጃ ሳይነግርሽ የሚሄድን ሰው መተሽ ቻው ልለው ነው በቃ ልሰናበተው ፈልጌ ነው እንዴት ክላሽ አያረግም ይሄ ነገር አይጋጭም? ኧረ ተይ ሄርሜላ ኧረ ተይ ለሚወዱሽም ሰዎች ስትይ አንዳንዴ ቆፍጠን ጠንከር በይ እንዴ በቃ የታባቱ ላያስችል አይሰጥም ምንም አይመጣም። ካዘንሽም ካስለቀሰሽም አብረንሽ እናለቅሳለን እንግዲህ ካዘነ ጋር ዘኑ ከሚያለቅስ ጋር አልቅሱ ስለሚለን ቃሉ በቃ አብረንሽ ትንሽ እናነባለን። ከዛ በኋላ በቃ 1-2 ወር ነው ሌላ ምንም የምትወኙ ነገር የለም የምር ፍቅር ይዞሽ ከሆነ ማለት ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። እስኪ ቤተሰብ እኔ ግዴታ ራስታ ቦምቦ ክላስ ምናምን ብዬ ኮፍያ አድርጌ ምናምን ነገር ፀጉሬን ድሬድ አድርጌ መምጣት አለብኝ? ተው እንጂ እንዴ ተዋ እንዴ እኔ ከኔ ጋቢና ጋር ከኔ ፊት ጋር ሄድን ብዬ እኮ ነው። ለማንኛውም ሰብስክራይብ አድርጉ። እኔ መሄድ ቢሆን ኖሮ እኮ የብቻ አይደለም ልብስ ያለኝ አይደል የሀገር ልብስ አለኝ እኮ ነው። ስለዚህ በቃ እሱን እንትን ማለት ነበር ሞከስ ነበር። አይ አይደለም አብርሽ በዚህ ልክ ቻው አባባል ራሱ ሌላ ነገር መስሎ ገብቷል። ከዚህ በፊት መተህ እዚህ ቤት በስነ ስርዓት ሰላም ብለህ ነበር የምትሄደው ገብቷል። አሁን ግን አደራም እያልካት ነው ልጄንም አደራ ብዙ ነገር እያልካት ነው እኮ ለሶስት ቀን ከቤት ስለምንሄድ ብቻውን አደራ ልውሌን አደራ ማለት ይሄናል እኮ በቃ ከዚህ በፊት እንደዚህ ብለህ አታውቅም። አንድ ሳምንት ምንም ብትቆይም እንደዚህ ብለህ አታውቅም። ዛሬ በነገራችን ላይ ትንሽ እኔም ልረፍ ብዬ ነበረ ትናንትና በቃ ሄዳለሁ ስላለ ሄዷል ብዬ ነበረ። ያው ዛሬ እንደገና መጣ። ያው አብርሃም የሆነ ቦታ ለመሄድ ቢያንስ 3-4 ቀን ማስለመን አለበት። እንደዛ ካልሆነ በስተቀር አብርሃም አይሄድም የትምና ከዚህ በፊትም ብዙ ጊዜ እንደዛ ሸዋሸዋ እየሰራን አይደለ ማስጨነቅ ደስ ይሏል። በቃ አብርሽ መለመን ደስ ይሏልና ግን ዋናው ነገር ምንድነው አሁን አብርሃም ማለት እኔ እንጃ አሁን እንደዚህ ለመሄድ ምናምን ሻንጣ ይዘህ ዘንጠ ምናምን ነገር የሆነ ኮፍያን ምናምን አድርገህ ፏፈሽ ብለህ ምናምን ሩታ ስርስር እያልክ ምናምን አይደለም ከሀገር የምትወጣው። ከዚህ በፊት እንግዲህ አይደለም ከሀገር ለመውጣት ከትዳር ለመውጣት እንኳን እንደዚህ አልተንጓተትክም ወይም ደግሞ እንደዚህ አላከበድክም ነበር አይደለ በቃ ውልቅ ብለህ ወተን የቀረው። አሁንም ለመሄድ ምናምን ነገር አረተው አብርሃም እንደዚህማ እንዴ ሄዳል እኮ መጀመሪያም እኮ ጥላት ሄድ አልፈልግሽም ብለህ እኮ ምናምን ነገር ከሌላ ሴት ጋር አሽኮሎሌ ስትል አልነበር እንዴ? ምንድነው አሁን ትዳር ውስጥ እንዳለ ሰው አክት የሚያደርግ እንዴት ነው አሁን ከሚስቱ እንደሚለይ ሰው አክት የምታደርገው? እስኪ በእኔ መሄድ የሚጨነቅ ሰው ካለ እስኪ የምሯን ነው ሩታ እስኪ ዝም ብዬ ልውሌንም አደራ ልጄን አደራ ምናምን ብዬ አወቄ ልወክብና ሊሆን ሀገር ልሄድ ነው ልበላቸው እስኪ። ከዛ በኋላ እስኪ ልያት እስኪ የሩታን ስሜት ልየው ልረዳው ብለህ ካልሆነ በስተቀር ምክንያቱም አንመለስ ይቅርታ አድርግልኝ በቃ ምናምን ብላ እግር ላይ ወድቃ አንመለስ ምናምን ስትል ያው
ዝም ብለህ የአንዳንድ ሰዎች ምክር የአንዳንድ ሰዎች የሆነ የሚያስፈራ አይነት ንግግሮች ድንገት አስፈርቶ ሊሆን ይችላል። እውነት አሁን እሺ ብዬ ይቅርታ ተቀብያት ምናምን ነገር ሸዋሸዋ ብትሰራኝስ የሚል አጉል ስጋት። ያው ሚስት ናት። ምንም ግን ሚዲያው ላይ ወይም በሚዲያው ወይም በጓደኞች ወይም በኮመንት ምናምን የሚወሩ ነገሮች አስጨንቀውና አስፈርቶ ካልሆነ በስተቀር የሩታን ይቅርታ እንዳትቀበል ሊያደርግ የሚችል ምንም ነገር የለም። በነገራችን ላይ አንተም አትፈልጉም። በነገራችን ላይ ይቅርታ እንድትልህ ምናምን አትፈልጉም። አንተ ራስህ እኮ መመለስ ትፈልጋለህ አይደል? ከሚስት ጋር መሆን እንደምትፈልግ እኮ ብዙ አይነት ምልክቶች ታሳያለህ። አንዳንዴ ያመልጣል። አችልማ ሁልጊዜ እንዴት ነው ሁልጊዜ የሆነ የምትፈልጉትን ነገር እንደማትፈልጉ ሆናችሁ መቀጠል ይከብዳችኋል። አንዳንዴ እውነተኛው ስሜት አምልጦ ሊወጣ ይችላልና አብርሃም ደግሞ ደጋግሞ ይሄ ነገር ሲወጣ ነበር ካንተ። ስለዚህ አሁን እዚህ ጋር ቆመሽ ሻንጣ ይዘህ ልሄድ ነው በቃ ምናምን ነገር ልቀቅኝ በቃ ሳትይዝ ማለት ነው። በቃ እንደዚህ አይነት ነገር ነው የፈለግከው። እሱንም የፈለክበት ምክንያት የሆነ የሩታን ልብ ለማየት ምናምን ካልሆነ በስተቀር አብርሃም አንተ ለመሄድ እንደዚህ ምናምን አስፈቅደህ ተው እንጂ ጋሼ። እንዴ ያኔስ ማንን ትሰማለህ? አንተ እኮ ብለሃል እኮ እኔ የፈለግኩትን ለማድረግ ማንንም አልሰማም ብለሃል አይደለም አሁን። ስለዚህ ባቡጂ አስብበት። ቁጥር ፋስ እየረፈደ ነው በቃ ነው ወይስ መቅሽ ምንም አይነት ልብስ መውሰድ አልነበረብኝ? በዛው መንገድ ገዝቼ ቤት ይሻል ነበር እና ታዲያ አብርሽ እንደዛ እያለች ምናምን ነገር አይደለም። ግን ደግሞ እኔ ግን ማለት ነው ማለት 6 ወር 8 ወር ሙሉ አብርሃም ሙሉ ልብሱን ሳይወስድ ነው ቀለበት ያሰረው ለሄርሜላ። ከዚህ ከሩታ ቤት ሳይወጣ ነው ማለት እንደ ታማኝ እስረኛ ነበር እንደ ለሄርሜላ ሲያገለግል የነበረው። ያ ማለት በቃ ልብሱን እዚህ እየመጣ ይቀይራል፣ ሻወር እዚህ ይወስዳል፣ ሄርሜላ ጋር እየሄደ ያድራል ወይስ ከሄርሜላ ጋር ያሳልፋል? እንደዛ ነበር ስታሳልፍ የነበረው እስከዛሬ ድረስ ምንም ነገር ሳትወስድ። እኔ እኮ ብያቸዋለሁኝ አብርሃም ከገባ ከተመለሰ ቆይቷል። ከሄርሜላ የሚሸሽበትንና በአብርሃምና በሄርሜላ ግንኙነት ደስተኛ ሆናችሁ አሻሻ ገዳሚ ስትሉ አንዳንዶች እንደውም የሆነ ነገራችሁን ራሱ ተበልታችኋል አሉ። የምር መስሏችሁ አብርሃምና ሄርሜላ የሚጋቡ መስሏችሁ እንደማይሆን እያወቃችሁ ብቻ ከምን ተነስታችሁ እንደሆነ አላቅም የሆነን ሰው አንበሻበሻችሁ የሚባልም ነገር አለ። እኔ እንጃ አሉ ነው እንግዲህ እኔ አይደለሁም እኔ ምንም አውቀው ነገር የለምና አጅሬ ግን ከተመለሰ ቆየ እኮ የሁኔታዎችን እኮ ማየት ትችላላችሁ። የሚወጣው ከሩታ ቤት ነው። ልክ አዲስ ጎጆ ወጪ እቃው ምኑን ይዞ ሊኮበልል ማለት ነው ጋሼ። ስለዚህ ከተመለሰ እኮ ቆየ። እኔ እንዴት ብዬ ልንገራችሁ? ተፋትቻለሁ መቼም አልፈልጋትም ከምመለስ ሞቼ እገኛለሁ ባለ ሰዓት ላይ መቼም አብርሃም እቃዎቹ ልብሶቹ እዚህ ነበሩ አትሉኝም አይደለ? ስለዚህ ባቡጂ ከተመለሰ ቆይቷል። ይሄንን ወቁ። ይሄን እኔ ደጋግሜ ነግሬያቸዋለሁኝ። በቃ ሄርሜላ ሙጫ ስለሆነች እንጂ እኔ እንደ ሄርሜላ ገገማ አይቻላቅም። የምሬን ነው የምላችሁ። ይሄን ስላችሁ ታዩታላችሁ በኋላ። አሁን ከዚህ ቀጥሎ ምን እንደምታደርግ ታዩትና እውነትም ፍሬው ወዶ አይደለም ገገማ ሚላት ትላላችሁ። በቃ ምንም አማራጭ የላችሁም። በእኔ ሀሳብ አለመስማማት አትችሉም። በእኔ ሀሳብ አለመስማማት ምክንያቱም እያየችው እንዴት ነው እናንተ እንኳን ውጪ በቃ ይቅርብሽ ምናምን ስትሏት አልነበረ? እሱን እንኳን አሰማም። ታዲያ እቺ ልጅ ምኗ ነው አራዳ? ታዲያ የሄርሜላ እርድና ታዲያ ምኑ ጋር አጅሬ አውቆ በሙድ ከሚስቱ ጋር እየተጋጨ አይነት ነገር እያስመሰለ ከሚስቱ ጋር እየተሞዳሞደ ምናምን ነገር እሷ ላይ ሙድ እያያዘባት እሷ አሁንም አብርሃም ይመለስልኛል ምናምን ነገር። ኧረ ተይ፣ ከየት ነው የሚመለሰው? ተወሰደብሽ እኮ በቃ። ያኔም ያንቺ አልነበረም፣ መጀመሪያም አንቺ ጋር አልነበረም። ማለት አንቺ ጋር ነው ማለት እጁን መያዝ፣ ፊቱን መዳበስ፣ ጉንጩን መሳም ብቻ ምንም ማድረግ አይደለም። ዋናው ነገር አንድን ሰው ልቡን ስናገኘው ነው አይደለ? ያ ሰው ከኛ ጋር ነው ብለን እምነት ሊኖረን የሚችለው። ሄርሜላ ደግሞ እንደዚህ አይነት እምነት ኖሯትም አያውቅም። ምክንያቱም የአብርሃምን ልቡን አግኝቶ አታውቅም። ምክንያቱም ልቡ ላይ ሩታ ከነ ልዑሌ ተደላላ ተቀምጣለች። በቃ እዛ ልብ ላይ ደግሞ እንግዲህ ሩታ ካልተነሳች በስተቀር ሊቀመጥ አይችልም። በዛ ላይ ልዑሌ አለ፣ ለሄርሜላ አይበቃትም። ስለዚህ ሄርሜላ ያላት እድል ምንድነው? እጁ ላይ፣ ትከሻው ላይ፣ ጉንጩ ላይ፣ ታፋው ላይ ምናምን መቀመጥ ነው በቃ። እየቀያየረች ቦታ ማለት ነው። ዋናውን ቦታ አላስነካ ብላለች። አብረው ባትሆንም ቢልም አልፈልጋትም ሞቼ እገኛለሁ ቢልም ግን በልቡ ይዞ የሚዞረው ሩታን ነው። ከዚህ በፊት ብያቸዋለሁ አይደል? በቃ ሄርሜላን በእጁ ሩታን በልቡ ይዞ የሚዞር ሰውዬ እንዴት ነው ይዞኝ ጥሎኝ አይሄድም ወይም ነገ ወደ ሚስቱ አይመለስም ብሎ ሰው ማያስበው ነገር አለ። ነገራችን ላይ ምን እንደሚያስቀኝ ታውቃላችሁ? አብርሃም መለመን ስለሚወድ ምናምን ነገር የሆነች ነገር ላይ በቃ ሰው የሆነ ነገር ለምኑት ማድረግ ስለሚወድ ያን ነው ኤፍሬምና ሩታ እያደረጉ ያሉት። እዩት፣ የሆነ እንትን አይመስልም? የሆነች ፉገራ ምናምን ነገር አለማመኗን ራሱ እዩት። ኤፍሬም ገብቶታል የአብርሃም ሀሳብ።
አሁን እንዲሁ በቀላሉ የሩታን ይቅርታ ተቀብሎ ከተመለሰማ ሊፎገር ይችላል ምናምን ለዚህችው ልብ ነው ምናምን ያ ሁሉ ነገር ሄርሜላ ምናምን ስትል የነበረው ቀለበት አድርጌላታለሁ ምናምን ሄርሜላን አንቺ ከምታስቢው ነው የምወድሽ ምናምን ብለህ ስትበጠረቅ የነበረው የሚሉ ጥያቄዎች ስለሚመጡ ከነዚህ ሁሉ ጥያቄዎች ለመሸሽ አብርሃም እንደዚህ አይነት መሸሾችን ደግሞ ማድረግ አለበት። በቃ ልሄድ ነው በቃ ደብሮኛል፣ ደስተኛ አይደለሁም፣ እረፍት ያስፈልገኛል ምናምን እያለ ሄርሜላንም በቃ እንዲሰለቻት ያደርጋል። ምክንያቱም ሂዳት ትበለው እንዲሄድ አድርገው በቃ ሄርሜላ ናት አልሄድም ያለችው። ምንም ልንረዳት አንችልም። እንግዲህ የምንችለውን አክል ተናግረናል። በሚገባት ቋንቋ ሊያስቀይማት በሚችሉ አማርኛዎች ሁሉ ተናግረናል። ግን ሄርሜላ የምትሰማ ጉድ አይደለችም። ይሄ ደግሞ ፍቅር አይመስለኝም። ፍቅር የያዘው ሰው እኮ እሱን የሚያስቀይም እሱን የሚያሳዝን ልቡን የሚሰብር ነገር ሲያደርግበት እኮ ያዘው ያዝናል። ምክንያቱስ ፍቅር እየሰጠ ፍቅር ከሰጠው ሰው ደግሞ የሚመጣው ምላሽ የሚሰጠውን ፍቅር የማይመጥን የእሱን ልብ የሚሰብር ክብሩን ወይም ክብሯን የማይጠብቅ በቃ አለ አይደለ ሴትነቷን ትኩረት የማይሰጥ የሆነ የንቀት ብቻ ያለመፈለግ አይነቶች መልሶች ከሱ ዘንድ ሲመጡ ያፈቀረ ሰው እኮ ልቡ ይሰበራል። ፍቅር ሙሉ የሚሆነው እኮ ለዛም ሰው የሰጠነውን ፍቅር ከዛ ሰውም ፍቅር ይዞልን ሲመጣ ነው አይደለ? ከዛ ውጪ ለምን እናፈቅራለን? በሽታ የለብን፣ አይምሮ መምተኛ አይደለም። ብድግ ብለን የማይወደንና የማያፈቅረንን ሰው ፍቅር የምንንከራተተው ሲጀመር መጀመሪያውንም የሚፈቀር ሰዎችን ባል ብለን የምንመርጣቸውን ወይም ሚስት ብለን ወንድ ልጅ የሚመርጣትን መለየት አለበት። እርግጠኛ ማትሆኑበትን ነገ ጥሎኝ ሊሄድ ይችላል የሚል ነገር ከዛሬ ነገ 1 ወር 2 ወር 3 ወር ወይም 8 ወር አይደለም 8 ዓመት እርግጠኛ ማትሆኑበትን ሪሌሽን አትጀምሩ። ነገ ጥሎኝ ይሄዳል የሚል አይነት ስጋት እንቅልፍ የሌለው አይነት ነገር አቅፈሽው እንኳን አታምኝም ተነስቶ ሊሄድ ይችላል የሚል ስጋት ውስጥ ሆነሽ እንዴት ነው እንደዚህ አይነት ፍቅር ወይም ሪሌሽን ውስጥ የምትገቡት? ከተማው እንደሆነ ወንድ አልጠፋም፣ ወንድ ብቻ ነው የኛ ችግር ነው እንጂ አንዳንድ ጊዜ ሰው አፍቅሮ ምናምን ሊመስለን ይችላል። ከጥቅምም አንጻር ካለበት ህይወትም ማምለጫ ሊያደርገው ይችላል ያንን ሪሌሽን የሚፈልገው። ከዛ ውጪ ሰው እንደዚህ አፍቅሮ እንዴ ለማፍቀር እኮ መገናኘት መላመድ ምናምን የሚባሉ ብዙ ነገሮች አሉ። ምትላመጁ ከባለትዳር ጋርም አይደለም። ያ ሰው ሲንግል መሆን አለበት። ከዛ ሰው ጋር ተዋውቀሽ እንጂ ሚስትና ልጅ እንዳለው እያወቅሽ ከዛ ሰው ጋር መላመድ መሃላችን ተፈጥሮ መቀራረባችን ነው ወደ ፍቅር የከተተን አትይም። መጀመሪያውንም መቀራረብ ስለሌለብሽ ማለት ነው። ምን ያደርጋል? እግዚአብሔር ይባርከኝ። የሚሰማ የለም እንጂ እኛ እናወራለን። ኧረ አለ የሚሰማ። ማይሰሙት 4-5 ሰዎች ናቸው ነገሩ። እኔ ለመጀመሪያ ጊዜ ነው እንደዚህ አደራ ስትሰጠኝ። አትመለስም? የምትሄድበት ቦታ ሄዳ አትመጣም? ተለምዶ እንደዛ የምትይኝ በእናትሽ ሩታ ይኸውልሽ፣ አብርሃም አውቆ ነው በቃ የልብሽን ትርታ ያውቀዋል። ሀሳብሽን የሆነ ፍላጎትሽን ያውቀዋል። ስለዚህ ልብሽን ድው የሚያደርግ ሀሳብ እንዴት ማውራት እንዴት ማድረግ እንዳለበት ያውቃል። ለዛ ነው አውቆ ከልዑሌ ውጭ አሁን አደራ ሊልሽ የሚችለው ሰው የለማ። በዛ መንገድ ካልሆነ በስተቀር አንቺን ሆድ ለማንቦጅቦጅ መቼም የኤፍሬምን አደራ አይልሽም። አንቺ ደግሞ ባነን በያ ይግባሻ። አውቆ ነው አጅሬ ምናምን ነገር ሆድሽን ባርባር ላይ ያስብለው ካልሆነ በስተቀር የትም አይሄድም። አብርሃም 3 ቀን አይቆይም፣ ሮጦ ነው የሚመጣው። እና ያለን እሱ ሄርሜላ ብቻ ናት 15 ቀን ሄዳ የቆየችው። እሱንም የሄደችበትን እናውቀዋለን ለምን እንደሄደች። ስለዚህ እኔ ያንን ያልኩት በቃ ብዙ ከእናንተ ማወቅ የምፈልጋቸው ነገሮች ነበሩ። ብዙ ጥያቄዎች ውስጥ ላይ ተፈጥሮ ነበር ምናምን። አሁን ግን ሁሉንም ነገር ወደ ጎን አድርጌ ራሴን በነገራችን ላይ ትናንትናም ትቼዋለሁ በቃ ምናምን ነገር እውነቱን ለማወቅ ብዬ አንቺን ማስጨነቄ ምናምን ብሎ አብርሃም ሶሪ ምናምን ብሏታል አይደለ? ያን ለምን እንዳለ ብዙ ሰዎች የገባችሁ ወይም የተረዳችሁ አይመስለኝም። ማለት የሚረዱ ሰዎች አሉ፣ ያንን ግን የማትረዱ ሰዎችም አላችሁ። ያን ያለበት ምክንያት አብርሃም በነገራችን ላይ በቃ መጀመሪያ ላይ ምናምን ነገር ባላንስ ለማድረግ ነው። ማን ሊያደርግ እንደሚችልበት የት ሄዶ ምን እንደሆነ ያውቀዋል። በቃ ገብቶታል። ለምን ትዳሩን እንዲፈታ ወይም እርጉዝ ሚስቱን ጥሎ እንዲሄድ ያደረገው የሆነ ነገር እንዳለ ገብቶታል እንጂ አሁን ወደ ሩታ እንዲመለስ ያደረገው ምንም ነገር እንዲታመም ያደረገው ምንም ነገር የለም። ማጣራት የያዘው አሁን የታመምኩ ያለበትን ጉዳይ ሳይሆን መጀመሪያም ላይ ባልተወለደ ልጁ ጨክኖ በሩታ ላይ ጨክኖ ትዳሩን ጥሎ እንዲሄድ ያደርገው የሚችል ነገር በአንድ ጊዜ ከትዳሩ ዘሎ እንዲወጣ ያደረገውን ነገር። ምክንያቱም አንደኛ ትዳሩን አልኖረበት። የትዳርን ጣፋጩንም መራራውንም የሐዘኑንም የደስታውንም ብቻ ደባሪውንም ደስ የሚለውንም ነገር ሳያውቀው በአንድ ጊዜ ዘሎ ወጥቶ ከዛ እንደገና በአንድ ጊዜ የሆነችን ሴት ስርስሯ እየተከተለ ምናምን ነገር ያ እኮ የሚያሳብድ እኮ ነው። ቆም ብላችሁ ስታስቡት እኮ የሚያስጨልል ጉዳይ ነው። ስለዚህ አብርሃምን ያስጨነቀው ያ ጉዳይ እንጂ አሁን ወደ ሩታ ተመልሶ ምናምን ነገር አለመናገር መፍዘዙ ኤፍሬም ሲያዘው መኪና አለመንዳቱ ምናምን እሱ ይሄን ሁሉ ነገር የፈጠረው ወይም ይሄ ሁሉ ነገር ያመጣው መታመም ምናምን የሚሉ ነገሮችን ያመጣው ቀደም ብሎ የነበረው ከትዳሩን እንዴት ሊተው እንደቻለ በምን ምክንያት ማን ምን አድርጎት የሚለውን ነገር ነው ማጣራት የፈለገው። ለዛም ነው የጠፋው አቤላ ተመልሶ የሚመጣው በነገራችን ላይ። ምክንያቱም በዚህ ጉዳይ አቤላም
ሄርሜላም ስለሚጠረጠሩ ማለት ነው። እሺ እንዴናችሁ ለማታችሁ እኔ አንድ ሴት ማለት ነው ማለት በቃ ክብር አለኝ የምትል ከሆነ ተውት ሄርሜላን። እኔ በቃ ክብር አለኝ የምትሉ ሴቶች ማለት ፍቅሬ የእውነት ነው እማፈቅረው በቃ ያን ሰው ነፃነቱን ማክብሬ ፍቅሬን ተቀብሎ እሺ ብሎ አብሮኝ መኖር ከፈለገ እሰየው፣ ካልሆነ ግን በቃ መንገዱን ጨርቅ ያርግለት ብላችሁ እንጂ እንደዚህ እንግዲህ የልጁ እናት ወይም ሚስቱ ያለችበት ቦታ እየሄዳችሁ ሚስቱን በለው እንግዲህ ሌላ ምን እንላለን እየሄዳችሁ እየተከታተላችሁ ክብራችሁን እየጣላችሁ ምናምን ነው ማፍቀራችሁን መውደዳችሁን የምታሳዩት። አብርሃምን ተሰናበትሽ አልተሰናበትሽ ሄርሜላ የሚወድሽ የሚያፈቅርሽ ከሆነ ሲሻለው ወደ እኔ ይመለሳል ብለሽ በጉጉት ስትጠብቂው የነበረው አብርሃም አንቺኑ ከነምናምንሽ ከረሳሽና ወይም ደግሞ በቃ ከአንቺ ጋር መገናኘት ወደ አንቺ መመለስ ካልፈለገ እናቴ ቻው እኮ ነው ማለት ያለብሽ። ግዴታ አይደለም አንቺ ከአብርሃም ጋር የመሆን አንዴ አንቺ ብልጡኝ እንጂ ለሚከተሉሽም ለሚሰሙሽም ሰዎች ከጎንሽ ነን ለሚሉ ሰዎችም እስኪ አርያ ሁኛቸው። እኔ እኮ ምንሽ ተመችቷቸው ምን አድርገሽ ምን ካንቺ ተምረው እንደሆነ ነው ግራ ይገባኝ። የሰውን ባል መንከባከብ ካንቺ ተምረው ነው? ትዳር ያለውን እንደ ማፍቀር እንግዲህ እንደ ትምህርት እንደ ፍቅር ወስደውት ነው? ካንቺ ምን ተምረው አንቺን በምን አቅጣጫ አርያ አድርገውሽ እኮ ራሱ እኔ እንጃ ሄርሜላ እንደሚለው አላውቅም። አንድ ጥያቄ ቢጠየቁ ሊመልሱ የሚችሉት ምንም መልስ የላቸውም። በነገራችን ላይ ዝም ብለው ሊወዱሽ ይችላሉ። በቃ የሆነ ነገርሽ፣ አክትሽ፣ አሳሳቅሽ፣ አለባበስሽ፣ ስታይልሽ፣ አዘናነጥሽ ተመችቷቸው ከሆነ እሺ ይሁን፣ ምንም ማድረግ አንችልም። ከዛ ውጭ ግን ከመጀመሪያው ስትመጪና ስታደርጊና እስካሁን ድረስ እየሆንሽ ካለሽው ነገር አንጻር አይዶን ነው እኔ እንጃ አንዳቸውም አንቻውን እያለሽበት ያለውን ህይወትና ወይም እያደረግሽው ወይም እየኖርሽው ያለሽውን ህይወት ወይም ደግሞ እፈልገዋለሁ የምትዩን ህይወት አንዳቸውም አይፈልጉትም። በነገራችን ላይ ያ ማለት ሚስት ያለውን ልጅ ያለውን ወንድ አፍቅረው የሚንከራተቱ ክብራቸውን የሚጥሉ እኔ እንጃ ሴቶች አሉ ብዬ አላስብም። ትናንትና ነው ስላለ ለመታችሁ ነው እኔ ግን ቢወዳት እንደው ለሷ ቦታ ቢኖረው ፍቅር ቢኖረው ምናምን ነገር አብርሃም ከሷ መለየት የማይፈልግ ሰው ቢሆን ኖሮ የምሬን ነው የምላችሁ አግኝቶ ምናምን ነገር መራቅ ፈልጋለሁ። በቃ ታገሽኝ፣ እኔ አንቺው ነኝ እኮ ቀለበት አድርገናል እኮ አንቺ እኮ አርግዘሽልኛል ምናምን ነገር ብሎ ነው ከተሰናበተ የሚሰናበተው እንጂ እሷ የሄደበት ጭራሽ ሩታ ቤት መታ ምናምን ነገር አረ እኔ እንጃ ጌታን እኔ የምሬን ነው አይምሮ እያጠራጠረኝ ነው። ማንም ሴት ይሄን አታደርጊማ እንዴ! ይሄ እኮ ሊያከራክረን የሚገባ ጉዳይ አይደለም እኮ። ማንሽ የትኛዋ ሴት ናት አሁን እንደዚህ የምታደርጊው? ጭራሽ እሷ ቤት ሄደሽ ምናምን ነገር አይከብድም እንደዛ? ከቶታ ከሆነ ማቸው በላቸውና ሸኛለን ይሻላል። ዳኒ እኔ ማንም ሸኛ ያስፈልገኝ ብቻ የሚሄድ ይችላል። በነገራችን ላይ ዳኒ ገብቶታል። ለዛ ነው ዳኒ ለዛ ስለገባው ነው ሄርሜላን ጎትቶ የመጣው ነገሮችን ለማበላሸት ወይም ሩታን ለማበሳጨት ነው። በቃ ሄርሜላ ኦልሬዲ ተስፋ ቆርጣለች። ያው ዳኒ ደግሞ ተስፋ ከቆረሽ አይቀር አብርሃምን ካጣሽ ወይም ከተወሽ አይቀር ምንችለውን እንሞክር፣ በቃ ሩታን ለማናደድ ሩታን ለማበሳጨት የምንችለውን እናርግ በሚል ስሜት ካልሆነ በስተቀር መቼም የአብርሃምን ለመሰናበት አብርሃም ናፍቆሽ የአብርሃም ሜዳ አስጨንቆሽ ወደዚያ አትመጭም። እንደዛ ካልሆነ በስተቀር መቼም ዳኒ የጎተተ ሄርሜላ ሩታ ቤት ድረስ ይዞሽ አይመጣም ማለት እኮ ነው የሚደውልሽ እኮ ቻው ቢበለኝ ተከናኛችሁ እዚህ ተናን በእናትህ ቻው ማለት ጉዳይ ስለ አብርሃም ፈልገው ጉዳይ ስለ እንጣና አብርሃም እኮ በቃ ኦልሬዲ ይሄ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ቀንኩን እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ የምናወራው ነገር አይኖርም። መልካም ጊዜ ይሁንልሽ። አንቺም ዳኒ መልካም ጊዜ የሳይመን ሩታ መልካም ጊዜ ይሁንላችሁ። እኔ ግን ሄርሜላ አይዶን ነው ማለት የሚሄድ ሰው ነው ቻው የሚለው አይደል? እዚህ ጋር ስለመጣሽ ምናምን ነገር ደውዬም ቢሆን ቻው ልሽ ነበር ምናምን አይነት ነገር አውርቷል። ግን ቻው ልሽ የሚፈልግ ለአንቺ ቦታ ያለው ሰው የሚያከብርሽ ከሆነ ስለኔ ትጨነቃለች እቺ ልጅ ብሎ የሚያስብ ከሆነ መጀመሪያውኑ አግኝቶ በስነ ስርዓት ሻይ ቡናም እያለ ቻው ይልሻል እኮ። አንቺ እኔ እንጃ ሳይነግርሽ የሚሄድን ሰው መተሽ ቻው ልለው ነው በቃ ልሰናበተው ፈልጌ ነው። እንዴት ክላሽ አያረግም? ይሄ ነገር አይጋጭም? ኧረ ተይ ሄርሜላ፣ ኧረ ተይ። ለሚወዱሽም ሰዎች ስትይ አንዳንዴ ቆፍጠን ጠንከር በይ እንዴ። በቃ የታባቱ ላያስችል አይሰጥም፣ ምንም አይመጣም። ካዘንሽም ካስለቀሰሽም አብረንሽ እናለቅሳለን። እንግዲህ ካዘነ ጋር ዘኑ ከሚያለቅስ ጋር አልቅሱ ስለሚለን ቃሉ በቃ አብረንሽ ትንሽ እናነባለን። ከዛ በኋላ በቃ 1-2 ወር ነው። ሌላ ምንም የምትወኙ ነገር የለም። የምር ፍቅር ይዞሽ ከሆነ ማለት ነው።
ትችላላችሁ። እሺ ቢያንስ ከነሱ ጋር ማውራት የምፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ይሸኝክ እሱ እንኳን ፈቃደኛ ነው። አሁን ሁለት ሴቶች እሺ፣ ሩታ እሺ ቤትሽ ድረስ መጥቶ ልብሱን ሊወስድ ምናምን ነገር ልብሱን ሊወስድ ምናምን መጥቶ እንበለው። እሺ ያው ልብሱን ሊወስድ መጥቶ ቢባልም እንግዲህ አጅሬ ከተመለሰ ቆይቷል። ግን ይሁን እኔ አሁን አብርሃም ራሱ ሁለት ሴቶች ምናምን ነገር መሀል ቆመ። አንደኛዋ ሚስት ኦልሬዲ የልጅ እናት ናት። ያቺኛዋ ደግሞ ወሽማ ክረምት ነው ብለ ከላይ ደረብ ያደረካት ሴት ከጎን ቆማለች። እሺ ይሁን እኔ ለአንተ ራሱ ምን አይነት ምቾት ይሰጣል? አሁን ይሁን ሁለት ሴቶች መሀል ቆመ ምናምን ነገር ከአንተ የወለደችው ከጎና አለች፣ ሚስት የነበረች ወይ ሚስት አለች፣ ከዛ ደግሞ እዛ ጋር ሌላ አፍቃሪ አለች። አንተ መሀል ቆመ ምናምን ሁለት ሴቶች አንተን ወደዚህ ወደዛ እየጎተቱ ራሱ እኔ እንጃ አብርሃም ማለት የሆነ የሃይስኩል ፍቅር አደረክብን። ፍቅር የሚባለውን ነገር የምሬን ነው የምልህ። ፍቅርን አብርሃም አጨማለቃት። በቃ ቀለደባት ፍቅርን። እኔ የሚጠይቅ እንደው መክሰስም ከቻለ እንክሰስና እኔ እንጃ በቃ የፍቅርን ክብር እናስመልስ። ካልሆነ በስተቀር አብርሃም ፍቅርን ጢባጢቤ እየተጫወተባት ነው። አሁን እሱ እንደዛ እያደረገ ነው የሚመስለው። በሁለት ሴቶች ተፈቅዶ ተወዶ ምናምን ነገር በቃ እኔ እንዲህ ነኝ ምናምን ነገር ጆኒ ብርድ አይፈራ ምናምን እያለ ነው አብርሃም። ነገሩ አንተ ምን ይሳናል? ሶስተኛ ሚዘለት መጣ ትችላለህ። በዚህ መገላገልከኝ የሶምቴዶ ከማለት ውጪ ሌላ አስታውር የምትፈልግ ነው ማለት ይኸው ለእሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ነው እንጂ ከነሱ ጋር ማውራት አልፈልግም። በቃ ሜድ ካለባቸው እሺ፣ ውጪ መጨረስ ያለባቸው ነገር ውጪ ጨርሽ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስተክል እነሱ መስራትን እንድትሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ አንቺ ከልጁ እናት ትበልጫለሽ ነው። እኔ ወላችሁ ከሩታ ከሄርሜላ የሚደብረኝን ነገር ልንገራችሁ። እሱ ነው እንዲልሽ መፈለግ ያለብሽ ወይም እሱ ነው ማለት ያለበት እንጂ አንቺ አይደለሽም ለሱ ከማንም በላይ እንደሆንሽ መናገር ያለብሽ። አይሽ አንቺ የምትናገሪው ከሆነ አብርሃም መናገር ያለበትን አንቺ የምትዩ ከሆነ አብርሃም አንቺ እንዳልሽው አይነት ሰው ለሱ ከሆንሽ እሱ ነበር ማለት የነበረበት አይደለ? ቅድሚያ የምሰጠው ከማንም በላይ ማስቀድሞ አንቺን ነው ማለት የነበረበት አብርሃም ነው። ሁሌ ግን ማከብር እኔ ነኝ፣ የምወድ እኔ ነኝ። እሱ ያከብርሻል ወይ? እሱ ይወድሻል ወይ? አንቺ ከማንም በላይ ቅድሚያ ይሰጠኛል እሱ አልሽ። እሱ ነው አንቺ ነሽ ያልሽው፣ እሱ አላለሽም። ሁልጊዜ እንደምታፈቅሪው፣ እንደምትወጂው፣ እንደምታከብሪው፣ እንደምትፈልጊው ምናምን ነገር አብረሽ መሆን እንደምትፈልጊ ምናምን ነገር አንቺ ነሽ የምታወሪው። እሱ መች ነው የሚያወራው? እሱ መች ነው ይህንን ቃል ለአንቺ አውጥቶ የሚጠቀመው? አየሽ፣ ቃል አውጥቶ አልፈልግሽም በቃ እንለያይ ቢልሽ እኮ መብቱ ነው እሱ። ምክንያቱም እሱ አይደለም አስር የሚያወራው እፈልግሻለሁ፣ አብሬሽ መሆን ፈልጋለሁ፣ ምናምን ነገር ላገባሽ ፈልጋለሁ ምናምን የሚሉ ቃላቶችን እኔ ከማንም በላይ ነኝ የሚሉ ቃላቶችን የምትጠቀሚው አንቺ ነሽ። አንቺ በራስሽ ቃል መልሰሽ የምትጠመጂው አንቺ ነሽ። እሱ አንድም ቀን እንደዛ አይነት ነገር ብሎሽ አያውቅም። ምክንያቱስ እንደሚሄድ ያውቋል። ከነበራችሁና ከሄዳችሁበት ርቀት የተነሳ ወድሻለሁ የሚል ነገር ልልሽ ይችላል። ለምን እንዳለሽ ራሱ መጠርጠር አለብሽ አብርሃም። ቀለበት ምናምን ነገር ሲል ለምን ቀለበት እንዳረገልሽ መጠርጠር አለበት አብርሃም። ኖርማል እንደሆነ ያውቀዋል። አይደለም ቀለበት ያረገላትን ሴት መተው፣ ያስረገዛትና ያገባትን ሴት እንኳን መተው ለአብርሃም ኖርማል ነው። እንዴት አርገሽ እንዳመንሽው አላውቅም። ቀለበት ስላረገልኝ የኔ ነው እንዴ? አንቺ ቃል ኪዳን ነው ወይም ደግሞ የታገብኛለሽ እኮ ቀለበት ነው። የጋብቻ ቀለበት የኪዳን ቀለበት አድርጎ አግብቶ ያስረገዛትን ሴት እንኳን ትቶ ለመምጣት አብርሃም አንድ ጊዜ አላሰበም። ተይ እንጂ ሄርሜላ፣ እኔ ለአንተ ከማንም በላይ ነው ቅድሚያ የሚሰጠኝ ለኔ ነው። ኧረ ተይ አይባልም እንዴ። እሱ ይበልሽ እንጂ ከፈለገ ሚስቱ መጥቶ ሊሰናበታት መጥቷል። ገባህ አይደለ? ስለምትበልጥ እኮ ሊሰናበታት የመጣው እሱ ነው የሚያውቀው። መብለጥና ለመብለጥ ውድድር ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ አልገባ ብሎሽ እንጂ እኮ እየነገረሽ ያለው ኤፍሬም እኮ ያንቺ አልገባ ማለትሽ ያንቺ ገገማ መሆን እንጂ እኮ ኤፍሬም እንዲልሽ ያደረገው ሁኔታዎች እኮ ግልጽ ናቸው እንዴ። ለምን አትነግሯትም? ከዚህ በላይ አብርሃም ምን ያደርግ? ቆይ ማለት ሂጂ እስክትባይ ለምን ትፈልጊያለሽ አንቺ? ለምንድን ነው ሰው የሆነ ልብሽን የሚሰብር ቃል ተናግሮ ከህይወቱ እንዲያስወጣሽ የምትፈልጊው? ሁኔታዎችን ማየት አለብሽ እኮ። በቃ ደመናውን ካየሽው በቃ በኋላ ዝናብ ሊመጣ ነው። ስለዚህ የሆነች ነገር ደረብ ላርግ ወይም ዣንጥላ ሊያዝ ይባላል እኮ። ምንድነው አንቺ በዝናቡ ካልበሰበስኩ አልሽ። እንግዲህ ምንም ልንረዳሽ አንችልም። መበስበስ ከፈለግሽ እንግዲህ መበስበስ ነው። ማልናገርም በራሴውን ነገር ወስናለሁ ምናምን የሚለው ነገር ትክክል ነው። ግን ደግሞ እዚች ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። በመጀመሪያ ደረጃ አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዛ መሀል ደግሞ አንዱ ሩታ ነች። የልጅክ እናት ስለአንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለበት። በነገራችን ላይ ሂድ በቃ አረፍ በል። እውነትህን ነው። በቃ አስጨንቄም ሊሆን ይችላል።
ከነበርክበት ከሆንኮም ነገር አንጻር በቃ እረፍት ሊያስፈልግ ይችላል። አንተ ነህ የምታውቀው። ስለዚህ እኔ ላስጨንቅ አልፈልግም። ራስህን ብቻ አንተ ራስህን ጠብቅ፣ ችግር የለም ልዑሌ እኛ አለን ለልዑሌ እኛ አለን ምንም አይሆንም ብለሽ ብሸኙ አብርሃም ይኸውልሽ ነገ አድሮ ከነገ ወዲያ እየሮጠ ይመጣል። አረ ነገ ከሰዓቱም ሊመለስ ይችላል። ዝም ብለሽ ነው ሩታ የሆነ ማለት ለምን አልተጨነቀችም? መሄዴ እንዴት ምንም አልመሰላትም? አብሬያት እንደሆነ እንድመለስ የምትፈልግ ከሆነ ሄዳለሁ ስላት ለምን ዝም አለችኝ? ለምን እንድሄድ ደስተኛ ሆና እንድሄድ ፈቀደችልኝ? የሚል ነገር አብርሃም ልብ ላይ ወይም አብርሃም ልብ ላይ እንዲፈጠር ካልፈለግሽ በስተቀር ምክንያቱም እሱ አይታወቅም፣ ተቃራኒ ነው። በዚህ ስንለው በዛ ነው ስንለው በዚህ ስለሚል ሄድም ብለሽ ደስተኛም ሆነሽ ብሸኝው አትፈልጊኝም፣ ብትፈልጊ ኖሮ ሄድ አትይኝም ይላል። እንደገና እውነትሽን ነው እሱ እዚሁ እንግዲህ ተጨንቀሽም ቢሆን ነገር በመሄዱ ቅሬታም ቅር ብሎሽም ምናምን ነገር በቃ አዝነሽ ምናምን እንዲሄድ ማድረግ ነው እንጂ ደስተኛ ሆነሽ መርቀሽ ጸልየሽለት ቱቱቱ ብለሽ ከሸኘሽው ደግሞ መከራ ነው። አትፈልጊኝም ለዛ ነው እንደዛ ይሆንሽው ደግሞ ብሎ ነገ ይመጣል። እንኳንም እንደዚሁ ሸኘሽው አይደለም ለ3 እና ለ4 ቀን እኮ ለስንት ወርም ጥሎሽ ሄዷል። ሰው ጥሎሽ መሄድ ለአንቺ ብርቅ እንዳልሆነ አብርሃም ረስቶ ይሁን ይሄ ነገር ጀመር አንከራከርበት ችግር የለውም። ገብቶሃል? አንተ አትዝናናም፣ ራስን ብቻ ሪላክስ አድርገናል። ግን ደግሞ እኛ የምንፈልገው አንድ ነገር ነው። አብርሃም እንኳን ወደ ከመውጣት ፈራ አሳስቀ ደግሞ ከሄርሜላ ጋር አሸሼ ገዳሜ ልትል እንዳይሆን እዚህ ጋር ሄርሜላ እንድትመጣ ምናምን ነገር አድርገ እንደተጨነቀች እሷን ሀይ ቻው ሳትላት ሳትሰናበታት ሩታን ተሰናብተ ምናምን ለሩታ ቅድሚያ ሰጠ ምናምን እንደተሰናበት ካርገ ሩታን በቃ ያችን ልጅ ረስቷታል ምናምን የሚል ነገር ብሬኖች ወይም ደግሞ የማታለል ጨዋታ እየተጫወትክ እንዳይሆን ነው ምፈራለህ። እዛው በር ላይ ጠብቂኝ ብላት ይዛት ላሽ ልትል እንዳይሆን። አይታወቅም ያንተ ነገር ታምረኛ አይደለ? ብዙ ነገር መጠጠር አለብን። አብርሃም ተከትለን አብሶ ወንዶች አብርሃም አሁን የሚያደርገውን ነገር አምነን ተከትለን ከሄድን ወሽማ ጋር ነው የሚወስድን። አይሆንም እንደዛ በቃ እዚሁ ቤትን ሆነን እስኪመለስ እንጠብቀዋለን። ሚስቶቻችን ከሆነን አብረን ተከትለን ከሄድን ከባድ ነው። እዛው እንደለመደው እና ቤላን ይዞ ሄድ። እነሱ ሚስትም ድስትም የላቸውም። እንደምታስበው ሁሉም ነገር ቀላል ላይ ይችላል። ስትመለስ ፍቅሬ የሚለውን ዘፈን ብቻ አብርሃም የትም እንደማይሄድ አይኖ ግን ከሄደም እንግዲህ ተመልሶ ይመጣል። ምን እንላለን እኛ? ግን ይሄን ያክል የሚያስጨንቅሽ ጉዳይ አይደለም የአብርሃም መሄድ። አብርሃምን አታውቂውም ማለት ነው አይደለም? ትቼሻለሁ ፈትቼሻለሁ ያለው ሰውዬ አንድም ቀን ከአንቺ ሳይለይ ነው የቆየው። እንግዲህ እንኳን ሄጄ 3-4 ቀን ምናምን ብቻዬን ወፍ የለም ብቻ በአይነ ቁራኛ ተከታታዩ ወይም አሁንም ቢሆን ልዑሌን ይዘሽ ተከታዩ የታባቱ። ለማንኛውም ወዳችኋለሁ።